ተመችቶኝ ነው ኮመንቱ። ስሙና ኮመንቱ ተመቼ ለዛ እሺ። እና እንደዛ ነው። አይ አሪፍ ነው እንዴ! ልትቀድመኝ ነው? ቤተሰብ ተበላን ተበላን ተበላን። እና እንትን ነው በዚህ አጋጣሚ ማለት ነው ምን ሰዎች if they have like open minded ምንማማር ከሆነ ዳርስና እዚህ ጋር ይሄ አወኩሽ ናኩሽ የማይመጣ ከሆነ ከኔም ካንተም ካበበችን በጣም ብዙ የምንማማራቸው ነገሮች አሉ። አበበች ምን አመጣት? አይ ሁላችንም እያንዳንዳችን ማለት ነው። ስለዚህ yeah, let's follow up. So you guys can learn. ሰምታችኋል። ግን ነግራችኋል። እንደማኛው የሚመቻት የለም። ምንም ማድረግ አይቻልም። ቤተሰብ እኔማ ኩላሊቴን እኮ ውስጥ አልኩ። ሁለት አንድ አለ። እኔ አሁን በወር አንዴ ነው የምሸናው። እድሜ ለሷ አሁን በየ15 ቀኑ ላደርገው ነው። ለምን መሰለሽ? አሁን ትንሽ አልፎ አልፎ ሲጋር ስላለው ጠቆር ልል ስለሚችል በየ15 ቀኑ መሽናል ልጀምር። ወር ነበር ወር ሙሉ አልሸናም ነበር። አንቺን ተማር I can guarantee you ሁለት ወርም እኮ መሄድ ትችላለህ። እሱን እኮ ነው የምልሽ። ገባሽ? እሱ በጣም አስቸጋሪ ብዙ አያቆየኝ። አንድ የተመታ የትኛው ኩላሊት አላለኝ። የተመታ እኔ ኮመንት ያሉት ወዳጆቼ ደስ ይላሉ። ከአንቺ ምርት ምን ትምህርት ይገኛል ለምትሉ አሁን ለምሳሌ ሴቶች በብዛት ከይቅርታ ጋር ኖ ዲስሪስፔክት በቁንጅና በመልክ ላይ በልብስ ላይ በምን ላይ ባለ ነገር ላይ ሞር ፎከስ ታደርጋላችሁ። አላረግንም ካላችሁ ክሎዚታችሁን ይዩት። ሞር ሴት ልጅ ላይፏን ፎከስ የምታደርገው እዛ ላይ ነው አይደለም። ምትይ ካለች ክሎዚትሽ ይታይ። ስለዚህ ሞር እንደዛ አይነት ኢንፎርሜሽን ላይ ስለገባት ፎከስ አድርጋ ትሰራለች። ሺ ስማርት ዳስ ዋይ በዛ ጉዳይ ላይ ከተነጋገራችሁ ቆንጆ ቆንጆ ነገሮች አሏት የምታውቀው። ስለዚህ እሱን ትዘግባቸዋለች ለማለት ነው። And I have more than a closet, more than a skin. I have more. ምን አለሽ እናቱ? እኔም አላውቀው። አይ ለእንትን አወራሃለሁ ግን if they ask ከቆዳ ከልብስ ከምናምን በላይ I have more. Find me and catch me. ሁለት ይቀረናል ቤተሰብ። ይቺ ልጅ አሸንፋልኛለች። ተናድጃለሁ። ሁለት እንዳለ ታውቃለህ። ለአባቴ እኔ ደግሞ ለአባቴ ሚስቱ እንድትሆኝ ፈልጌሽ ነበረ፣ ተበልቼ ነበር አለ አባቴ አሉ በህይወት አክሊሉ ለፋዘሩላ ፈልጓል። ይመቻ አራዳ ልጅ አክሊሉ የአክሊሉ አባት ስንት ዓመታቸው ሊሆን ነው? እሺ እና ምን አሁን ለምሳሌ ለምሳሌ ነው መጀመሪያ በስኪን ኬራችን እንተዋወቅና ደብል በስኪን ኬር እንተዋወቅና ከዛ ስለ ቤት ጣጣ እንጀምራለን እያለች። አይ የቤት ጣጣ አይደለም ውል ሪች ዴር። ታዲያ ሌላ ምን አለ? ውል ሪች ዴር I do plan so በፕላኖች ስለሚሄድ አሁን ኑሩልኝ የኔዎቹ ደብል ላይ ነን። Yeah I'm on skincare. So ወደፊት አለው I'm not going anywhere. So we get to know አለች አይ በደንብ አለች። Yeah. እሺ ሌላ ስለዚህ ዱባይ ኢትዮጵያ በየስንት ጊዜ ትሄጃለሽ? አሁን ስንት ወር ሆነኝ? 8 ወር ምናምን አልሆነም። እሄዳለሁ። ስትሄጂ ምን ያህል ቆይተሽ ነው የምትመጪው? ስመጣ ስሄድ 15 ቀን ዲፔንድስ። ከከተማ መውጣት ስለምወድ እዛ ሄጄ ዞር ላይ ከከተማ ከወጣሽ አሁን ለምሳሌ የት አካባቢ ነው የምትሄጂው? አሁን ባለፈው ስሄድ አፋር ሄጃለሁ። ናይስ ያ እንትን ወደ ባሌ ምናምን ሄድ ነበረ። እዚህ ብጥብጡ እንትን ስላላለ ኦኬ ናይስ። ወደ ባህር ዳር ምናምን ሄደሽ ታውቂያለሽ?
ባህር ዋጅ ላይ እንዴት ወደሽዋል? በጣም ግን ደስ ይለኛል። እኔ ሞስት ኦፍ ዘ ታይም ኔቸር ጋር ማሳለፍ ተራራ ምናምን። አዎ ናይስ፣ በጣም አሪፍ። አይ በጣም ቆንጆ። አይ ደስ ይላል እንደዚህ። እኔ ግን ብዙ አይደለሁም። አይገርምሽም? እኔ አሁን ለምሳሌ ኢትዮጵያ ሲሄድ ከአዲስ አበባ ውጪ ብዙ አይታይም። ወደፊትም ቢሆን አሮ ነው ብዙ ምክንያቱም የምፈልገው ነገር ካለ እኔ ብዙ ሌላ ቦታ ፎከስ አላደረገም። አዲስ አበባ ላይ በጣም ሁሉ ነገር አለ ብዬ አስባለሁ። አንዳንዱ የገጠር ላይፍ ጎጆ ቤቱን ምናምን ሚስ የሚያደርግ ሰው አለ። ሪስፔክት ግን እኔም ብትይኝ ግራ ነው የምጋባው። ምክንያቱም ስላልኖርኩበት ለእኔ አዲስ ነገር ነው የሚሆንብኝ። አልኖርኩበትም። የተመቻቸች ነገር እወዳለሁ። በስሷ በጣም ደስ ይላል። ኔቸሩ ኢትስ ቢዩቲፉል። አይ ዶንት ኖ ሌላ ቦታ ስላላየው ይመስለኛል። አንዳንዱ ግን የኩበቱ ሽታ ናፈቀኝ፣ የምኑ ሽታ ናፈቀኝ የሚል ደግሞ ጀለሶች አሉ። ሪስፔክት ግን እኔን ካልከኝ ናሜ ታንክ ዩ የኩበቱ ሽታ ገባ። የሸገር ልጆች ያንን ብዙ ግድ አይሰጠንም። ግን የሌላ ቦታ እኔ አከብርላችኋለሁ። ገጠር የኖራችሁ ገጠር ላይ ያደጋችሁ ወንድምና እህቶቻችን የገጠሩ ሽታ ናፈቀኝ፣ መቦረቁ፣ ተራራው ምናምን ለምትለኝ ነው አስፋ አቡሚ። ግን እኔ ጋር ካልከኝ እኔ አሁን መደብ ላይ ሄደተኛ ብትለኝ ላዳምጥ አልችልም። አምሳው አዲስ አበባ ስኖር መደብ ላይ ተኝቼ አላውቅም። እና እንትኑ ነው ይሄ ኩበቱ ሽታ ምናምን ሳይሆን አሁን በፊሊንግ ኤርታሌ መጨረሻ ተራራ ላይ ወጣክ የምታገኘው እዛ አድረ ጠዋት ስትነሳ ሰንራይዝ ምናምን ከታች ባልኮን ማየት ምናምን እምልሽ አሁን ለምሳሌ ሪዞርት ውስጥ ከሆነ አውል ቢ ሃፒ ዊዝ ሪዞርት። ቆንጆ ሪዞርቶች ካሉ ቼክ አደርጋለሁ። አይ ላቭ ኔቸር ቱ። ግን እንዳልኩሽ አሁን ለምሳሌ ሪዞርቶች ከሆኑ ምናምን ነገር በጣም አሪፍ ነው። ሪዞርት ካልሆነ ግን አልሄድም፣ አልዋሽ። ሪዞርትም አሪፍ ነው ግን ፌሚ አሪፍ ኔቸር ደስ ይለኛል። ተራራ ማውጣት ምናምን ሃይክ ምንድን ነው ያለ ባዶ ሜዳ ላይ በኬሻ በጠረባ ነው የምትተኛው። ልማድ አለ። አዲስ አበባ በኬሻ የሚተኛ የለም እመነኝ። አሁን ከሆነ አላውቅም። በእኛ ጊዜ ግን ኬሻ ላይ የሚተኛ አዲስ አበባ ልጅ ውሸት ምንም አለ። ያ ይሄ የብሽሽቅ ነገር ሳይሆን የአዲስ አበባ ልጆች እንጸዳለን። ሰው ግን ምን ነው መቼ አይ ቲንክ ኢትዮጵያን ለሆነ ሰው የሆነ ሰው ብቻ ለራሳቸው አድርገው ያወሰዷት እና ምናምን ይላሉ፣ ይበሳጫሉ። አይ ፈጣሪ ምስክሬ እንዲህ አይተ የአዲስ አበባ ልጅ አብዛኛው ይታወቃል እንዴት አይቶ። ስለዚህ አትበሳጩ። you guys chill and relax. we just do ourselves, you know what I mean? ራሳችንን ሌላው እንዲህ አይቶ ደሙ ይፈላል። እኔ አዲስ አበባ ልጅም ባለባበሱ ነው የማውቀው። እና ትንሽ ሲናገር ትንሽ ዘገብ ሲያደርግ ከጭውቴው እባንናል። አዲስ አበባ የኖረና የተወለደ ልዩነት አለ። የኖረና የተወለደ በጣም ልዩነት አለ። አንዳንዱ ለፕሮሰስ የሚመጣልና ከዚህ አዲስ አበባ ልጅ ነኝ ይላል፣ የሽሮ ሜዳ ልጅ ነኝ ይላል። ያው ኤምባሲው ሽሮ ሜዳ አካባቢ ስለሆነ የት ነበርክ ሲባል ለኬዝ እዛ ሰፈር ኖሮ በአንድ አመቱ ወደዚህ ወይ በሁለት አመቱ ይመጣል። መቆሚያ መቀመጫ ያሳጣል እንጂ የሸገር ልጆች ምንም እንደዚህ አይነት ችግር የለም። we don't care ማንም ጋር ተስማምቶ የሚኖር ነው። ያ እኛ እንትናችን እናውቃለን ማለት አንድ የአዲስ አበባ ልጅ ይሄ አለኝ ብሎ ሲበጠረቅ አትሰማም። አንድ የአዲስ አበባ ልጅ እንዲህ አለኝ እንዲህ ነኝ የሚባል አታመጭም። ሲንጫጫ አትሰማም። አንድ ነው ማወራሽ። ቦርሳና ጫማ ይዘው ሩዋንዳ የሚያደርጉት የገጠር ልጆች ናቸው። እናቱ እስቲ ቦርሳ ይግዟት። እንዲደንቅረው ነው የሚያሰለችው። የሆነች ምግብ ይብሉ እስቲ
ስቴክ ነገር ይብሉ እስቲ። ስቴኳን በምን በኤዲት ቀምመዋት በላው ስቴክ ብለው ሩዋንዳ ሲያርጉት ቲክታኩን የሚውሉት እነሱ ናቸው፣ የገጠር ልጆች ናቸው። የሸገር ልጅ ወይ ሙዚቃ ያዳምጣል ቺል ያደርጋል እንጂ ብዙ ጊዜ አይሰማም። ዮኒ እንዴት አሁን ሶሻል ሚዲያ ክሪቲሲዝሙን መወደዱ መጠላቱ ምናምን how do you manage it? ምን መሰለሽ ይገር ካውንት ዮር ብሌሲንግስ። እኔም የምወደው ምንን መሰለሽ ብዙ ጊዜ እኔ ብሌሲንግን ነው ማለት። ብሌሲንግ ሚንስ የሚጠሉሽ የተወሰኑ ሰዎች ሆኖ ወዳጆችሽ ብዙ ናቸው። አሁን ለምሳሌ አንቺ የሆነ ነገር ፖስት ስታደርጊ አብዛኛው መልካም ሆኖ አንድ ሁለት ስድብ ቢኖረው የኛ ጭንቅላት ሳይኮሎጂካሊ እሷን ነው የምናየው እና ይሁን ላሰደቡኝ ብለሽ ሩዋንዳ ታደርጊያለሽ። በሚ when it came to me I count my blessings ብሌሲንጎቼ በጣም ብዙ ናቸው። ከ740 ኦልሞስት 50 ሺህ ሰው 500 ሰው ቢረግጠኝ ያዋጣኛል። ስቲል አሞ 90% ሰክሰስ ነው ማለት ነው። አይሽ that the way I look at things የኛ አስተሳሰብ ደግሞ እንዴት ያቺን 500 ሰው ለማሳመን የሚሄድ ነው። 500 ሰዋን ከ750 ሺህ 500ን ለማሳመን ሲጋጋጥ ይላል። እኔ 500ን እንደፈለኩን ብዬ ሌላውን 745500ን ፈታ ለማድረግ የሚሄድ ሰው that makes you different. that's why እኔ ብዙ ባዘር የማያደርገኝ ለዛ ብዙዎቹ ጌቭ አፕ የሚያደርጉት ብሌሲንጉን ይተውና ዱቄቶቹን ይቆጥራሉ። እኔ በጣም ብዙዎቹ 90% የኔ ፔጅ ተከታታይ ሳልለው ፎሎ አርጌን ሳልለው የተከተለኝ። ስለዚህ ተመችቼው አበሻ ግደዩ ያልተመቸውን ፎሎ ያደርግ። ግደዩ የኛ ቋጣሪነት እንደዛ ነው። ግደዩ የማይወደውን ሰው አበሻ አይከተልም። ያይሻል ገብቶ ተደብቆ ፎሎ ግን አያደርግሽ። እንተዋወቃለን። ሰውኔ ደግሞ ብዬ አላውቅም። ፎሎ አድርገኝ፣ በዚህ ግባ፣ በዚህ ውጣ ኦኬ አብሬል ዳው። ስለዚህ ብሌሲንግ መቁጠር አለብን። አብዛኞቻችን የምንናደደው ፎከስ ኢነርጂያችን ፎከስ የሚያደርገው ኔጌቲቭ ላይ ስለሆነ ይሄ ነው ማኔጅ እንዳደርግ የረዳኝ የኔ ኩላሊቴ። እሺ ለዛሬ ጥያቄን ጨርሻለሁ። ጨምሪ ከፈለግሽ መብትሽ። እንዴት ነው ግን ከታች የለበሽው ማች ያደርጋል ወይስ ከላይ ብቻ ነው? ላሳይ። አሳይ። ረበለ አላላላ ፎንቴ ነው። ምን ዋጋ አለው? ለአፈር መስኮት የለው ነው ጭቦት። እኔ የምልሽ ሰርጀሪ ምናምን የለም። የለም የተጠገነ ምን ያለ ነገር የለም። ምክንያቱም እያየን ስለሆነ ሶሻል ሚዲያ ላይ የተጠጋገነ ነገር የለም። የለም አይ ወርክ አውት በአንድ ሳምንት 5 ቀን ለራሴ 50 አይ ዱ ወርክ አውት በሳምንት 5 ቀን። ኦኬ ያ ስለዚህ አይጥሩ እንትን የምታደርጊ ከሆነ በጣም ቆንጆ ነው። እና ምንም የተጨመረ ነገር የለም እያልሽ ነው? ምንም ነገር የለም። አይ ጥሩ ነው፣ ጥሩ ነው። ሌላስ? ሌላ አይተው
አሳከኝ እኮ ምን ብዬ ነው ያሳኩሽ? ተረትም የተረትከው ተረት ያ እዚህ በጣም ወደውሻል በእውነት እኔ ጋር ብዙዎቹ በጣም የተረጋጋች ናት፣ ስማርት ናት፣ እናም ቆንጆ ናት እያሉ ነው። እንደዚህ አይነቶቹን ነው እኔ ሲፈምሱ ማየት ደስ የሚለኝ። ሰክሰሳቸው ደስ ይለኛል። እውነት ለመናገር አይፍሻዬ ትልቅ እንትን ከፍታ ባዮ ደስታዬን አልችለው ደግሞ ይሆናል አመሰግናለሁ። ይሆናል ይሆናል፣ በእውነት ይሆናል። እንደዚህ አይነት ሰዎች ትልቅ ደረጃ ሲደርሱ ማየት ለእኔም ጥሩ ነው። ለኩላሊቱም ለምኑም ሊጠቅመኝ ስለሚችል ወደፊት የሚታወቅ ነገር የለም። ኩላሊት ቢቸግረኝ እንደምደርስልኝ ቃል ስለገባች ስለዚህ እንደዚህ አይነት ሰዎች ሰክሰስ ሲኖራቸው ምን ሲኖራቸው ደስ ይለኛል። የተረጋጉ ሰዎች እወዳለሁ፣ ይመቹኛል። በእውነት የሆነ ትልቅ ከፍታ እንትን ይዛ የራሷን ቢዝነስ አድርጋ ኢትዮጵያም ዱባይም ሌላም ሀገር አድርጋ ሰክሰሷን ለሌሎች እህቶቻችን ብትተርፍ በጣም ደስ ይለኛል። ሌሎችም አንቺ ብቻ ሳትሆኚ ሌሎችም እንደዚህ አሁን ሂውማን ሄር የሚሰሩ የሚሉ ሴቶች በተለይ ሂውማን ሄር በአበሻ ያዋጣል። ኦልሞስት 90% ሶሻል ሚዲያ ተጠቃሚቶቻችን ሂውማን ሄር ይጠቀማሉ እና ቆንጆ ሂውማን ሄር ያላችሁ በጣም ሸክሉ። ኢትስ አ ግሬት ቢዝነስ፣ አ ግሬት ቢዝነስ። እሱም ላይ ፎከስ ብታደርጉ ጥሩ ነው። በእውነት ነው የምለው። ፎከስ ኦን ዳት ሸክሉ። በእውነት ኦልሞስት 90% ሶሻል ሚዲያ ተጠቃሚ ሴቶች ይጠቀማሉ። ስለዚህ ሸክሉ። እዚህ ቤት ቤታዩን አትስደቡ። እኔ መስደብ ከፈለግኩ እኔ ሰድባለሁ እንጂ እንድትናገሯት አልፈልግም። እኔ መስደብ ስፈልግ እኔው ልሳት አለሁ። እኔ አሽቃባጭ አልፈልግም። ይመቻል። ራሴን መላስ ካለብኝ ራሴን የመለሰው ሰው እንዲልስልኝ አልፈልግም። እሺ፣ ስለዚህ እኔ አጋዥ እኔ ስጣላ ራሴ ልጣላ፣ ሌሎችን አይመለከታቸው። ሌሎችም ከሆኑ ሮማንም ከሆነ ከኔ ጋር ከሆነ እኔው እናገራታለሁ። እናንተ እንድትጣሉብኝ አልፈልግም። ማንም ሲሆን ራሴ ልሳለሁ። ምን የመሰለ ዘሀበሻ መልእክት ትቼላለሁ። በነገራችን ላይ ምን የመሰለ ምላስ ሰንበራለሁ። አጋዥ ገናዥ የማያስፈልገው ምን አሉ መሰለሽ? አንዱ እጇን አጭሳው ነው ወይ የጠቆረዋን አሉ። እንትኑ እኮ ነው ቦታ የተቀመጠችበት ዳርክ ሳይድ ይኖረዋል። አስተምረውኛል። ከዚህ በኋላ መጽሐፍ እየገለጽኩ ነው የምመጣው። እጇን አጭሳው ነው ያላሉ። የእኔ ቤተሰቦችን እንዴት መጥላት ትችላለሁ? አይ ካን ግን ያላወቁት አሁን የአንተ ቤተሰቦች የኔ ቤተሰብ መሆናቸው ነው። ይልዛ ጭውቴ አንደኛ ናቸው። በጣም ይቆጫቸዋል አልኳቸው። አይ ነው በጣም ነው ብትቆጩት። ስለዚህ ከዚሁ ዝም ብላችሁ ብትንከባከቡኝና ብትወዱኝ ነው የሚሻለው። ኧረ ይወዱሻል የኔ ቤቶች። አክቹዋሊ አማራጭ የሚኖራቸው አይመስለኝም። ኩዊን ቲጂዬ how can order the product ትልሻለች። እሷ ፔጅ ከሄድሽ ቲጂዬ ባዮ ላይ ሙሉ መረጃ አለ።
ስልኳም አለ፣ የቢዝነስ ስልኳም አለ። እንደገና ደግሞ ሙሉ ኢንፎርሜሽን ትነግርሻለች። ትጂ አለች፣ ዱባይ ነው ያለችው። ያ ስለዚህ ያንን ነው። እኔ እውነቴን ነው። እኔ ከተጣላሁት ሰው ጋር አደራ ማናችሁም እንዳትጣሉ። እኔ ራሴ ልሳለው፣ ራሴ ወጥተዋለሁ። ምክንያቱም እኔ ዳር እንድትቀሩብኝ አልፈልግም። ማናችሁም ሰዎች እኔው ጨርሳለሁ። ላስ ራሴ ጨርሳል። ምክንያቱም ጠብሶቼ ናቸው። በቢዝነሴ አትምጡብኝ። እናንተ ካገዛችሁኝ ቢዝነሴ ይቀንሳል። ስደበኝ ዝም ስትለኝ ይደብረኛል። ነው ስፈልግ ነው ተብዬ አልሳደብም። ብለሽኝማ አይደለም እንቁልልጭ ብለሽኝ አልስሽም። እንቁልልጭ ብለሽኝ አልስሽም። ስፈልግ ያ ስፈልግ እና ሌላ ምን አዲስ አለ? ምንም አዲስ ነገር የለም። ምንም አዲስ ነገር የለም። ኒው ዴይ፣ ሁሉ ጊዜ አዲስ ቀን ነው። ዛሬ ወርክአውት አድርገሻል? አዲስ ቀን ነው። ከዚህ በኋላ ይዳል። ምንድን ነው የምጠጪው? የኔ እንኳን እንደምታየው ቺያ ሲድ አፕል ሳይደር ቪኒገር። When I tell you your ኩላሊት is safe, አትሰማም። ኩላሊቱ እየጸዳልኝ ነው። አይ ብዙ ሴቶች አሁን ራሳችሁ የምትጠብቁ ሴቶች አድናቂያችሁ ነኝ። ፈጣሪ መስገን። ሴቶች ብቻ ሳትሆኑ ወንዶች ራሳችሁን የምትጠብቁ ሰዎች ለምን በተለይ ከ20 በላይ 30ዎች የገባችሁ፣ እኛ 40ዎች ወደ 50 እየገባን ነው። እኛ ካልጠበቅን ማንም አይጠብቀንም። ኖባዲ ዊል ቴል አስ። አንድም ሰው መጥቶ ራስሽን ጠብቂ ራስን ጠብቅ የሚል የለም። የራስን ቢል ስለምከፍል ኖባዲ ኬርስ። ራስን መጠበቅ የራስ ጉዳይ ነው። ስፔሻሊ ራስን መጠበቅ ስፖርት ላይ ነው። አቅም ኢነርጂ 1 ሰዓት ወርካውት ካረግ 3 ሰዓት እድሜ ትጨምራለህ። that's how it works። 3 ሰዓት ኤቭሪ ዴይ የ1 ሰዓት የ30 ደቂቃ ወርካውት የ3 ሰዓት እድሜ ይጨምራል በላይፍ ላይ እና እሷን ነገር አከርሱ። ሞር ደግሞ እየደከመን የምንሄደው ስናረጅ ነው። እሱ ላይ ስፖርት ካልተሰራ የተዛነፈ ኮት ነው የምታደርገው። አለቀልህ፣ ተስፋ ትቆርጣለህ። ስለዚህ ገረ ሉክ ሻይን ኦን ጎልደን ኤጅ 70 ዓመቴ ላይ እንደዚህ ፉን ስል ታይኛል። አንተ እያረጀ አው ቴል ዩ ዘ ትሩዝ። አንተ እያረጀ እያስረጃችሁ እኔ ቁልጭ እያልኩ መጣል። ስለዚህ እሷን ነገር አስቡባት። ራሱን የሚጠብቅ ሰው ያራዳ ልጅ ነው። ራሱን የሚጠብቅ ማንኛውም ሴቷም ሆነ ወንድ ራሱን የሚጠብቅ ያራዳ ልጅ አይደል እንዴ? ግድ ነው። ቢያንስ በሳምንት ለ3 ሰዓት ዋክ ኦር ትንሽ ትሬድሚል ላይ ቢሰሩ በዛ መጀመር ይችላሉ። ግዴታ ነው ግን በቀን በ30 ደቂቃ ወክ ማድረግ ግዴታ ነው። አይ ተፍ ማለት ማን እንዳልኩሽ እኮ ለራሴ አላስተባብልም። የሚገርምሽ ወይ ለራሴ አሁን አላስተባብልም እንጂ ትንሽ ጨዋታ ሞቅ አድርገው ሮንግ ወይ እንዳይሄድ እንጂ ኖርማሊ ከሚያጨሱና ከማያጨሱ ሰዎች አጭሰው 30 ደቂቃ በስነ ስርዓት ትሬድሚል ላይ እነሱ የተሻለ ኤነርጂ አላቸው ሰዎች የመኖር እድላቸው በጣም ሰፊ። ትክክል ነው ማረዋይ እና ምንድን ነው በብዛት ዲሲፕሊን ስፖርት ላይ ልንገራችሁ። ዲሲፕሊን ከሌለው ይደዝም ማያደርግ ዲሲፕሊን ነው ሰው የሚያደርገው። ስለዚህ ፐርፌክሽን የሚያመጣው ዲሲፕሊን ነው። ስፖርት ዲሲፕሊን ነው የሚፈልገው። በብዛት አበሻ አሜሪካን ሀገር ሁሉም ሜምበርሺፕ አለው። ይጂ አንድ የሌለው አታመጪ። የሚሄደው ጣት ቆጥረሽ ኤቭሪ መንዝ ይከፍላል አበሻ። ነገ ሄዳለሁ፣ ነገ እንደዚህ ያደርጋለሁ ይላል። ወፍ የለም። ስለዚህ ትልቁ ችግር በአበሻው ምንድን ነው? ራስ መጠበቅ ላይ በጣም ዊክ ነን።
ደካሞች ነን። በዛ መስተካከል አለበት ብዬ አስባለሁ። ያ እንትን እኮ ነው ላይክ እንደዚህ ሰልፍ ኬር ጆርኒ ሰልፍ ላቭ ጆርኒ ላይክ ስፖርቱ ትክክለኛ አመጋገብ ምናምን ቀጥታ እንደ ዲስፕሊን አድርገን የምትሰራው የቱ ጋር መሰለህ? when you trying to find yourself like ራስን ማዳመጥ ስትጀምር ራስ ላይ መስራት ስትጀምር አሁን ስፖርት አመጋገብ እንደዚህ የሚባሉት ነገሮች you don't even think about it እንደ ሆቢ ራሱ አታየው like እንዴት ነው እንደምትተነፍሰው አየር አለ አይደለ እንደዛ ነው ሲስተሙ ይልክ የሚሄደው ግን ትንሽ ኢነር ወርክ ምናምን ከሌለው ያ ሀቢት አድርጎ ለመያዝ ዲስፕሊን አድርጎ ለመያዝ ይከብዳል ካልሆነ ደግሞ ይመስቢ በጣም ሪች ያ ሰልፊሽ መሆን ያስፈልጋል